በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኔልማ ከነቆሮ ሁሉ በቀዩት አሜን። እንኳን ለ2018 ዓመተ ምህረት ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላምና በፍቅር በአንድነት አደረሳችሁ አደረሰን። በአገር ውስጥም ያላችሁ ክርስቲያን ወገኖቻችን፣ በአገር ውጭም ያላችሁ ክርስቲያን ወንድሞቻችን እና ሌሎችም ተከታዮቻችን እንኳንም አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ዕለትና ሰዓት በሰላምና በጤና አደረሰን አደረሳችሁ ያልኩ እንግዲህ በዓሉ የደስታ በዓል መሆኑን ከመጽሐፍ ቅዱስ እንደተማርነው ከሆነ ታላቁ የእግዚአብሔር መልአክ ቅዱስ ገብርኤል እዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እንዳለው እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁ አትፍሩ ብሎ ለእረኞች እንደነገራቸው ሁሉ ያኔ በመጀመሪያ ጊዜም ለድንግል ማርያም በስራት ሲነግራት እንዲሁ ትፍሪ አትፍሪ ነው ያላትና አሁንም ደግሞ ለእረኞች በዛ በግርግም አካባቢ ላይ ልጆቹ ወይም እረኞቹ ከብቶቻቸው ሲጠብቁ እንዳይፈሩ ቀርቦ ነገራቸው። ምናልባት እንግዲህ ቀደም ብሎ ለድንግል ማርያምና ለከብቶች ለእረኞቹ አትፍሩ ያላቸው ነገር ፍጻሜው ግን ለሕዝቡ ነው። አትፍሩ ደስ ይበላችሁ ጌታችን ኢየሱስ ክርስቶስ ተወልዶላቸዋልና ብሎ ይህንን ቃል ሲናገር ፍጻሜው ለሁሉም ክርስቲያኖች ለሁሉም ሕዝበ ክርስቲያን ለዓለም ሁሉ ነው እና ይህንን ቃል ሲናገር እንግዲህ ይህ በዓል ለክርስቲያኖች ሁሉ የደስታ የፍቅር የአንድነት የመተሳሰብ የረድኤት እና እንዲሁም የሰው ልጆች ሁሉ ከጨለማ ወደ ብርሃን የወጡበት ከሞት የተነሱበት የጠፉት የተገኙበት እጅግ ለሰው ልጆች ሁሉ ልዩና መልካም የሆነ በዓል ነው። እንግዲህ ቀደም ሲል አዳምና ሔዋን መድኃኒት ሕይወት ዛፍ እንዳይሄዱ ደግሞ ተመልሰው እዛ እንዳይሄዱ ኪሩብ ለብዙ ዘመናት ያህል ያንን መንገድ ዘግቶባቸው ነበርና የዛ መንገድ መከፈት አንዱ ምሳሌ ነው። እንዲሁም ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተልሔም ተወልዶ እንዲሁም እስከ ቀራንዮ ታላቁ ወደ መሰቀያ ቦታ ሲደርስ ይሄ ሁሉ የሰው ልጆች ፍለጋ ነበር ማለት ነው እና አምላካቸው ወደዚህ ዓለም ሲመጣ የሰው ልጆች ፍለጋ ያ ሁሉ ዋጋ የተቀበለበት ነው። ቀደም ብሎ የነበረው ችግሮች ለ5500 ዘመን ያህል የሰው ልጅ ከእግዚአብሔር ጋር እንዳይገናኙ የተደረገበት ሁኔታ፣ የሰው ልጅ የሚጸልየው ጸሎት ወደ አምላኩ እንዳይደርስ የተደረገበት ሁኔታ፣ የሰው ልጆች የሚለምኑ ልመና ወደ አምላካቸው የሚደርስበት ሁኔታ ነበርና ያ ሁሉ ተገርስሶ ያ ሁሉ ጠፍቶ ጌታችን አምላካችን ኢየሱስ ክርስቶስ በግርግም ሲወለድ ያ ጨለማ የነበረው ያ በሰይጣን ቁራኝነትና በኃጢአት ተዘፍቆ የነበረውን ሕዝበ ክርስቲያናችን የዓለም ሕዝብ ሁሉ ከኃጢአታቸው ነፃ የሆኑበት እንዲሁም ደግሞ ከሰይጣን ቁራኝነት የተላቀቁበት ታላቅ በዓል ነው ማለት ነው እና ይህ በዓል ሰማይና ምድር የተደሰቱበት፣ ሰማይና ምድር የተገናኙበት፣ ሰውና እግዚአብሔር የተገናኙበት፣ የኃጢአትና የበደል ግድግዳ የፈረሰበት እጅግ በጣም ታላቅ የሆነ በዓል ነው ማለት ነው እና በዓሉን እንግዲህ ይሄ በዓል ለሰው ልጆች ሁሉ እጅግ የብርሃን በዓል ነው እና የፍቅር በዓል ነው። በዓሉ ቀደም ብሎ አዳምና ሔዋን በበደሉት በደል የሰው ልጆች ባጠፉት ጥፋት ነው። ምናልባት በመጽሐፍ ቅዱስ ውስጥ የሁለት ሰው ስም ሊነሳ ይችላል። አዳምና ሔዋን በበደሉ ሊሆን ይችላል። ዞሮ ዞሮ ግን የሰው ልጆች ሁሉ የደረሰበት ሁኔታ እስከሆነ ድረስ ያንን ችግሮችን ለመቅረፍ እግዚአብሔር አምላካቸው ወደዚህ ወደ ምድር የመጣበት ሁኔታ ነው ያለውና እንግዲህ ይህ በዓሉ ለሁላችንም የብርሃን በዓል የፍቅር በዓል ነው እና ይህ በዓል ለሰው ልጆች ሁሉ በፍቅር የሆነበት ነው። አምላካችን ኢየሱስ ክርስቶስ ሰውና አምላክና እንዲሁም የሰው ልጅና የእግዚአብሔር መላእክቶች የማይገናኙበት ዘመን ነበርና ልክ ክርስቶስ በተወለደበት ግን ሰው እና መላእክት በጋራ የዘመሩበት፣ ሰማይና ምድር ደግሞ አንድ ላይ የተደሰቱበት፣ ምድራውያንም ብርሃን ያገኙበት፣ የሰማይ ደግሞ መላእክት ደስ ያለበት፣ በሰማይም በምድርም ሰላምን፣ ፍቅርን፣ ምሕረትን የተገኘበት ነውና እንግዲህ በዓሉ በአንድነት የምንዘምርበት፣ በአንድነት የምንገናኝበት፣ በአንድነት አምላካችን የምናመሰግንበት በዓል መሆን ያስፈልጋል ማለት ነውና ዛሬም
ሰውና መላእክት በጋራ ክርስቶስ ሲወለድ እንደዘመሩት እንዳመሰግኑት ሁሉ ዛሬ የሰው ልጆች ሁሉ በጋራ መዘመር ያስፈልጋል። መለየት አስፈላጊ ነገር አይደለም ማለት ነው። የተለያየነውን ክርስቶስ ሲወለድ አንድ አድርጎናል። የጠፉትን ፈልጎ አግኝቷል። ጨለማውን ገፎልናልና ሰውና መላእክት ሰማይና ምድር በጋራ የዘመሩበት በዓል እስከሆነ ድረስ ዛሬም እኛ የምንዘምረው ዝማሬ አንድ የምንሆንበት በተለይ በአሁኑ ባለንበት ወቅት ላይ በዘር በጎሳ በክልል በሸንተረር በተራራ በወንዝ ተለያይተን የተጨነቅንበት ሁኔታ ውስጥ ነው ያለውና ከዚህ ውስጥ እንድንወጣ አስፈላጊ ነገር ነው። ምክንያቱም ክርስቶስ ሰውና መላእክት የዘመሩበት በዓል እስከሆነ ድረስ እኛም ደግሞ ከሁሉም የሰው ልጆች ጋር የምንዘምርበት የምናመሰግንበት አንድ የምንሆንበት ሀገራችንን የምንጠብቅበት እርስ በርሳችን የምንከባበርበት በዓል መሆን ያስፈልጋልና በዓሉ እንግዲህ እጅግ በጣም ልዩ በዓል ነው ማለት ነው። እንግዲህ በዚሁ መልእክት ስናስተላልፍ አምላካችን ክርስቶስ ስለ ሰው ልጆች ብሎ የተጓዘው ጉዞ ስለ ልጆች ብሎ የተወለደበት ቦታ ብታይ እጅግ በጣም አነስተኛ ቦታ የተወለደው መጨረሻም ፍጻሜውም ደግሞ አነስተኛ ቦታ ነው። ሌው ላይ ነው የተሰቀለው። እዛ ላይ ሰው ልጆች ብሎ ነው የሞተው። ያኔ ክርስቶስ ባይወለድ ኖሮ ዛሬ መስቀል ማናገኝም ነበር። ያኔ ክርስቶስ ባይወለድ ኖሮ ዛሬ ስጋውን ደሙን አናገኝም ነበር። ያኔ ክርስቶስ ባይወለድ ኖሮ ያቺ የተዘጋጀችው ገነት ወይም ደግሞ ኪሩብ ተመልሶ ገብቶ ተጨማሪ ኃጢአት እንዳይሰሩ መንገድ ላይ ቆሞ ሲከለክል የነበረው ያ ኪሩብ መልአከ ብርሃናዊ ያንን ገነት የሚያስከፍተው ክርስቶስ ስለተወለደልን ነው። ስለዚህ የክርስቶስ መወለድ እጅግ በጣም ብዙ ምክንያቶች አሉት። ገነት ተከፈተበት፣ ጨለማ ተገፈፈ፣ ሰውና መላእክት አንድ ላይ ዘመሩ፣ ዓለም ብርሃን አገኘች፣ በፍቅር ዘመር፣ በአንድነት ሆነ ማለት ነውና ተመልሰን ወደ ኃጢአት እንዳንገባ፣ ተመልሰን ወደ ክፋት ነገር እንዳንገባ ክርስቶስ አንዴ ሞቶልናል፣ አንዴ ብርሃን ሰጥቶናልና አምላካችን እኛን እንደፈለገ እኛም አምላካችን መፈለግ ያስፈልጋል ማለት ነው። ለምሳሌ ከህዝቡ ውስጥ አብሮ ሲሄዱ የነበረው ዘኬዎስ የተባለ አጭሩ ሰው ክርስቶስን ማየት ሲፈልግ በእርግጥ እሱ ቀራጭ ነው፣ እንዲሁም ደግሞ በኃጢአት የተዘፈቀ ሰው ነው። ነገር ግን ኃጢአቱና ቀራጭነቱ ከክርስቶስ አለየው ነበር። ጌታ ማየት አልቻለም፣ አምላኩ ማየት አልቻለም። ከህዝቡ ጋር ተገፋፍቶ ጌታ ማየት ስላልቻለ ከዛፍ ወደ ዛፍ የተንጠለጠለ አምላኩን ባየበት ጊዜ ክርስቶስ ወዲያውኑ መልስን የሰጠው ቀና ብሎ አየውና ና ውረድ ዘኬዎስ፣ ዛሬ በአንተ ቤት ግብዣ አደርጋለሁ፣ እበላለሁ፣ እጠጣለሁ ብሎ ከኃጢአተኛው ጋር እንዲሁም ደግሞ በኃጢአት በተዘፈቀው ከዘኬዎስ ጋር ክርስቶስ ቤቱ ገብቶ እንደባረከውና እሱንም እንደቀደሰው መጽሐፍ ቅዱስ ይናገራል። ዛሬም እንደ ዘኬዎስ ክርስቶስ መፈለግ ያስፈልገናል ማለት ነው። እኔ ኃጢአተኛ ነኝ፣ እኔ ክፉ ሰው ነኝ፣ እኔ ለአምላኬ አልሆንም፣ እኔ ከጌታ ጋር መኖር አልችልም ብለን መጥፋት ሳይሆን ክርስቶስን የፈለገን ሁሉ እኛ መፈለግ ያስፈልጋል ማለት ነው። ስለዚህ ንስሐ ገብተን አንድ ሆነን በፍቅር ዘኬዎስ ክርስቶስን ፈልጎ መልስ እንደሰጠው ሁሉ እኛም ንስሐ ገብተን አምላካችን የምንፈልግ ጉዳይ ከሆነ በነፃነት ክርስቶስ ጋር መኖር የሚችልበት ሁኔታዎች አሉና እግዚአብሔር አምላካችን ይህንን በዓል የበረከት በዓል፣ የፍቅር በዓል፣ የአንድነት በዓል፣ የመተሳሰብ በዓል አምላካችን ያድርግልን እያልኩ ኢየሱስ ክርስቶስ ዋን ኬኛ ጎፍታን አዱኛ ፈይሳ ኬኛ ኩን አዳም ፊ ሔዋን አጀጀ ዋቀዮ ሆጂ ዋቀዮ ዲሰኒት ጩቡ ኬሰ ሴነኒት iddoonni kenne keessaa bahaniit iddoo waaqayyo keessa keessaa bahaniit hojii biraa keessa waan seenaniif hin tuqinaa baala kana nyaatinaa jedhee balasii kana hin tuqinaa jedhee waaqayyo erga isaan ajajee booda isaan immoo ajaja waaqayyoo kana dhiisaniit balasii jedhan san nyaataniit iddoo rakkoo hin qabne iddoo achi siqee as siqee hin qabne wantoota waaqayyo wajjin ta'anii kan waaqatti galateeffatan iddoo urgooftu urgochi hin qabne keessaa akkuma isaaniitti cubbuu waan bahaniif gaagachee baanii gara si'oolii seenanii si'oolii san keessa nama isaan baasuu dhabame waggaa 5,500 guutuu dhalli namaa lubbuun isaanii si'oolii keessatti foon isaanii immoo akkasumas awwaala keessa tureeyyu. Kanaafuu gooftaan Yesuus Kiristoos waadaa waan galeef inni immoo addaamillee kadhannaa addaam kana waaqayyo fudhatee kadhannaa addaam kana waaqayyo ofitti fudhatee waggaa dhufeetan waggaa tokkoof guyyaa 5 fi walakkaatti dhufeetan
si fayyisaa jedhee waadaa waan galeef Waaqayyo waggaa 5 fi guyyaa tokkoo fi dhufee Waaqayyo soo fayyisu egaa ka Waaqayyo Beetlehem achitti wadhalatu ergamtoonni Waaqayyoo fi dhalli namaa walitti ta'aniiti hangalateeffatan faarfatan waan ta'eef ayyaanni kun dukkanni kan irraa bahe kan ifa argine araarri kan bu'e ilma namaa fi Waaqayyoo immoo akkasumatti wal lolanii wal dhabanii kurnoo ilmi namaa hojjetu kan kurnoon isaa kun Waaqayyo biraan hin geenye kadhannaan ilmi namaa hojjetu kun kadhannaan ilma namaa kadhatu kun kadhannaan gara Waaqatti iyyu kun Waaqa bira ga'uu dadhabee isaan idduutti akka maggaarajaatti akka dildiyyi akka gara Waaqayyootti seenne kan taasise waan ta'eef Waaqayyo immoo asitti Beetlehemitti dhalatuun isaa cubbuu ilma namaa san dhiisee eeyyama Waaqayyootiin Waaqayyo akka isaan rakkatanii cubbuu keessa dukkana keessa seexana keessa akka hin taane isaan baase wajjin kan faarfatan waan ta'eef guyyaan addaa kun samii fi ilmi namaa tokko ta'ee Waaqayyo kan faarfate kan Waaqayyo tokko ta'e kan ifa arge jecha waan ta'eef ayyaanni kun ayyaana bilisaati. Ayyaanni kun ayyaana gammachuuti. Ayyaanni kun ayyaana tokkummaati. Ayyaanni kun ayyaana ilma namaati waan ta'eef Waaqayyo immoo Beetlehemi jalqabee haga Qaraaniyooti ilma namaa barbaade. Ilma namaa kana barbaadu aarsaa guddaa kafale jechaadha. Erga Waaqayyo odoo dhalatuu baate fannoo Waaqayyo hin argannu. Odoo Waaqayyo Beetlehemitti dhalatuu baate foon Waaqayyoo fi dhiiga Waaqayyoo hin argannu. Inni jalqabaan isaa Waaqayyo Beetlehemitti dhalatuun isaa ilma namaatiif hundaa jiruuf jireenya isaa keessatti gara Waaqayyootti akka dhufu ifa akka argatu akka namni bilisaan jiraatu waan godheef Waaqayyoon ayyaanni kun ayyaana bilisaati waan ta'eef akkuma Waaqayyo nu barbaadetus Waaqayyo barbaadu ni dirqama jechaadha. Kana jechuun maali? Kan akka Zakiyoos kan jedhamu kan cubbuu keessa jiru isaan namoonni akkasii sun uummata wajjin jiraattota Beetlehem jiraattota Yerusaalem wajjin Waaqayyo duukaa bu'an fuula Waaqayyoo akka targoo ilaalee namni diddiibee jennaan Zakiyoos kan jedhamu kun mukarra bahee mukarraa gadi Waaqayyo ilaale. Namni kun kan cubbuu qaba, namni kun rakkoo qaba, namni kun qaraacidha, namoonni isa hin jibbu inni cubbuu qaba. Garuu Waaqayyo masadiin akka Waaqayyootti barbaade Waaqnis gooftaan Yesuus addunyaa fayyisaa keenya wal jedhee mukarratti isa laalu innis ka uumasaanii kootta sirraa bu'uutti mana keetitti hadhayyina nyaadha jedheeni Zakiyoos mukarraa bu'uutti Waaqa wajji mana isaa seenete waan mana isaa hin deebise mana isaa cubbuu keessa isa sin baraare bilisa isa baase jecha nusadha. Erga Waaqayyo nu barbaade nus gara Waaqayyootti dhufuun dirqama jechaadha. Waaqni nu barbaadaan nus Waaqayyo barbaadudha. Waadaa seennee foon Waaqayyo nyaannee dhiiga Waaqayyo dhugneeti akkasumas gara Waaqatti dhufuun dirqama jechuun ilmi namaa addunyaa kanarratti yeroo baay'ee jiraatu umriin keenya xiqqoo waan ta'eef umrii xiqqoo kana keessatti immoo seenaan keenya kan banne seenaa addunyaa kanarratti seenaa hin taane kan hin hojjenne gara Waaqayyoo amantaa hojjenne ummata keenya walitti qabnee barsiisnee gara Waaqayyoo akka dhufan taasisuun dirqama. Egaa ka ayyaanni kun ayyaana bilisaati ayyaana jaalalaa waan ta'eef ayyaana kana jaalalaan tokkummaadhaan ol kabajuudhaan ayyaana kana akka kabajnu ergaa inni ibsina. Ayyaana kana immoo kabajnu namoota baay'eetu rakkoo qaba jecha namoonni baay'ee nyaata dhaban iddoo dhaban mana dhaban ayyaana kana rakkoo keessa akka hin jiran amma mootummaan naannoo keenya mootummaan Itoophiyaa keenya namoota akka qalleeyyii kana fuudheeti ayyaana kana kan ittiin oolan kan ittiin nyaatan kan dhugan kan mana san qabne mana kennaa fi isaan wajjin ayyaana kana dabarsaa jiru. Nus immoo akka bataskaanatti immoo nus amantaan keenya waan eeyyamuuf namoota akka qalleeyyii kana isaan wajjin taaneet ayyaana kana kabajuudha. Namoota mana hin qabne kana mana ijaarree isaan wajjin kabajuu qabna. Namoota uffata hin qabne kana uffata isaan ilaannee isaan wajjin kabajuu qabna jechaadha. Kanaafuu ayyaanni kun ayyaana bilisaa waan ta'eef dhalli namaa hunduu akka rakkan akka biiroon akka mana hin dhabne wajjin ta'ee akkuma amantaan keenya nu ajajutti tokko taaneet uummata keenya qarqaarree amantaa keenya sirriitti qabannee ayyaana kana akka ayyaaneffannu karaa Waaqayyootiin argaa keenya inni barsinaa. Dhumarratti immoo abbaan keenya eebbifamoon keenya abbaa Gorgoriyoos guddiseen keenya abbaan keenya kan nu guddise isaaniif immoo ayyaanni kun ayyaana jaalalaa ayyaana tokkummaa ayyaana
tokko ta'anii ayyaana ijoollee isaanii kan ittiin eebbisan nutis immoo abbaa keenya umurii isaanii waaqayyo akka isaan nu dheeressu isaaniif kan ittiin kadhannaa taasisnu haa ta'u jedheetan asirratti nan golama ulfaadha waaqayyo sun wajjin haa ta'u ayyaana gaarii. akka aanaa keenyatti በዚህ በእኛ ወረዳ ቤተ ክህነት ያላችሁት ክርስቲያኖቻችን በሙሉ ወረዳ ቤተ ክህነታችን ወደ 63 አብያተ ክርስቲያናት ያሉት 2 ገዳማት እና 61 አብያተ ክርስቲያናት ያሉት ሆኖ ድረስ በዚህ ውስጥ በጣም እጅግ በጣም ብዙ የሆኑ አገልጋዮቻችን ያሉበት ብዙ ክርስቲያኖች ማጆሪቲ ያለበት አካባቢ እስከሆነ ድረስ ይህንን በዓል ስናከብር ምናልባት በዓሉ የነጻነት በዓል ነው። በዓሉ የፍቅር በዓል ነው። በዓሉ ጨለማ የተገፈፈበት ብርሃን ያገኘንበት በዓል ነው። በዓሉ እንዲሁም ደግሞ ከኃጢአታችን የነጻንበት ነው። በዓሉ ከሰይጣን ቁራኝነት የተላቀቅንበት እስከሆነ ድረስ ይሄ የደስታ በዓል ነው። የፍቅር በዓል እስከሆነ ድረስ ሁላችንም ይሄን በዓል ስናከብር የተራቡትን በማብላት የተጠሙትን በማጠጣት ቤት የሌላቸውን ቤት በመስራት ከወገኖቻችን ጋር ዝቅ ብለን ከነሱ ጋር አክብረን እግዚአብሔር በረከት ማግኘት ያስፈልጋል ማለት ነውና እንግዲህ እግዚአብሔር ለሁላችንም ዋጋ ከፍሏል። በመወለዱ አንድነታችን አጽንቶልናል። በመወለዱ የተራቡትን አብልቶ በመወለዱ የተቸገሩትን ደግሞ እንደዚሁ ሲረዳ የቆየ ጌታ ነውና እኛም ደግሞ የዚህ ክርስቶስ የዚህ አምላካችን ተከታዮች ነንና ይህንን በዓል በቢሾፍቱና አካባቢ ወረዳ ቤተ ክህነት ውስጥ ያላችሁት ክርስቲያኖቻችን አገልጋዮቻችን ሁላችሁም ተከታዮቻችንና ሌሎች የአጋር ድርጅቶቻችን ሁላችን ይህን በዓል በሰላም እንዲያልፍ በፍቅር እንዲያልፍ በአንድነት እንዲያልፍ ለሌሎች ወረዳም እንደ ሀገርም ደግሞ እንዲሁ አርአያ እንድንሆን ሰላማችን ጠብቀን አንድነታችን ጠብቀን በዓሉን ከድሆች ጋር እንድናሳልፍ በረከት እንድናገኝ የሚል መልእክት አስተላልፋለሁ። እዚህ አጋጣሚ ታላቁ የምስራቅ ሸዋ ሀገረ ስብከት ብፁዕ አቡነ ጎርጎርዮስ አሳዳጊያችን ፈላጊያችን ታላቁ የሩህሩህ አባታችን እንኳን ለ2018 ዓመተ ምህረት ለልደት በዓል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላምና በጤና በፍቅር አደረሰው እላለሁ። እድሜና ጤና እግዚአብሔር ያድልልን፣ ክብር ይስጥልን። አመሰግናለሁ። በዓል የአንድነት በዓል የረድኤት በዓል አምላካችን ያድርግልን። ሀገራችን ሰላም ያድርግልን። ሕዝቦቿን ከጦርነትና ከረሃብ ከስደት ይጠብቅልን። ቅድስት ቤተክርስቲያናችን በምስጋና በጸሎት ይጠብቅልን። ጌታ ኢየሱስ ክርስቶስ ሁላችን በመንግስት ያስበን። መልካም በዓል ይሁንላችሁ። እግዚአብሔር ይባርካችሁ።